ብዙዎቻችን ቦርጫችንን ለማጥፋት ጂም እንሄዳለን፣ ሰውነታችንን እየጎዳን ደግሞ እንጾማለን። ነገር ግን ቦርጫችን ላይ ወይም ደግሞ የሆዳችን ስብ ላይ ምንም አይነት ለውጥ አናይም። በዚህም ደግሞ በራስ መተማመናችንን እንዲወርድ፣ ራሳችንን መስታወት ፊት ለፊት ስናየው እንድናፍር፣ እንድንሸማቀቅ ያደርገናል። በልብስ ደግሞ እንዳያምርብን የሚያደርገን ነገር ነው ማለት ነው። ታዲያ ለዚህ ደግሞ ሳይንሳዊ መፍትሄ፣ ሳይንሳዊ እውቀትን አለማግኘት ነው እንጂ ሌላ ምንም ነገር አይደለም። ሳትሞክሩ ሳትጥሩ ቀርታችሁ አይደለም። ለዛ ደግሞ እኔ ዛሬ 13 የሚሆኑ ለእናንተ ሳይንሳዊ መንገዶችን ይዤላችሁ መጥቻለሁ ማለት ነው። ሰላም ቤተሰብ፣ ሚኪያስ እባላለሁ። በአይሲሲ ሰርቲፋይድ ፐርሰናል ትሬነር ኒውትሪሽኒስት፣ እንዲሁም ደግሞ የአዲስ አበባ ስፖርት ቢሮ ጤና ነክ የስፖርት ጉዳዮች ላይ ፊትነስ ኢንስትራክተር ሰርቲፊኬቶችን አግኝቻለሁ ማለት ነው። በዛሬ ቪዲዮአችን 13 ለእናንተ የሚሆኑ ወሳኝ ሳይንሳዊ መመሪያዎችን ይዤላችሁ መጥቻለሁ ማለት ነው። በቀጥታ ወደ ቪዲዮ። ሰውነታችን ክብደት ሲጨምር በአብዛኛው የሚጨምረው በሆዳችንና በጀርባችን ክፍል ነው። ይህም ደግሞ የሚሆነው ሰውነታችን ሴንተር ኦፍ ማስን ለመጠበቅ ማለትም አሁን ለምሳሌ ሙሉ ሰውነታችን የሚጨምረው እግራችን ላይ ብቻ ቢሆን ኖሮ ወገባችን ላይ ደግሞ ከላይ ያለው ላይ ከፍተኛ ጫና ይፈጠር ነበር። እንዲሁም ደግሞ ከላይ ብቻ ያለው ሰውነታችን ጨምሮ እግራችን የማይጨምር ከሆነ ደግሞ ምን ይሆናል ማለት ነው? የእግራችን ላይ ደግሞ ያለው ሎድ ስለሚጨምር ሰውነታችንም ደግሞ ሴንተር ኦፍ ማስን ለመጠበቅ ሲል በጀርባና በሆድ አካባቢ በቦርጭ አካባቢ ስብ እንዲከማች ያደርጋል ማለት ነው። ይህም ደግሞ የሚፈጠረው አሮማታይዝ ኢንዛይም የተባለ በሰውነታችን ውስጥ ቴስቶስትሮንን በማውረድ ኤስትሮጅንን በመጨመር ስብ በጣም በከፍተኛ ሁኔታ እንድትጨምሩ እንድትይዙ ስለሚሰበስብ በአንድ ላይ የሁለቱን ሆርሞኖች የቀየረ የስብ መጠናችሁን የቦርጭ መጠናችሁን ከፍ ስለሚያደርግ ነው ማለት ነው። ታዲያ ለዛ ደግሞ ምን ማድረግ አለባችሁ የሚለውን ደግሞ 13 ነጥቦች እያንዳንዷን ደግሞ አንድ በአንድ እናያለን ማለት ነው። የመጀመሪያው ካሎሪያችሁንና የኢንሱሊን መጠናችሁን መቆጣጠር ነው። ካሎሪ ምንድን ነው የምትሉ ሰዎች ካላችሁ፣ ካሎሪ ማለት በቀን ውስጥ ልናገኝ የሚገባ የኃይል መጠን ማለት ነው። ያ ማለት አሁን ለምሳሌ የሆነ ምግብ ትበላላችሁ፣ ከዛ ላይ የሚገኘው ካሎሪ ወይም ደግሞ የኃይል መጠን ለሰውነታችን ጉልበት እንድናገኝ፣ እንድናድግም፣ እንዲሁም ደግሞ እንድንጠነክር፣ እንድናስብ የትኛውንም ነገር እንድናደርግ የሚጠቅመን ካሎሪ መጠናችን ነው ማለት ነው። ካሎሪ መጠናችን ደግሞ ጨመረ ከተባለ ኪሎ እየጨመረ ነው። እንዲሁም ደግሞ ካሎሪ መጠናችን ቀነሰ ወይም ደግሞ ምግብ አልበላንም ደግሞ ከተባለ በሌላ አነጋገር ምን እየሆነ ነው ማለት ነው? እየከሳን ነው ማለት ነው። ስለዚህ ካሎሪያችንን መቆጣጠር እንዲሁም ደግሞ የኢንሱሊን መጠናችንን በጣም መቆጣጠር ያስፈልጋል ማለት ነው። ኢንሱሊን የምንለው ደግሞ ከስኳር ጋር ከሰውነታችን የስኳር መጠን ጋር ተያይዞ የሚያያዝ ነው። እንዲሁም ደግሞ ኢንሱሊን መጠን ሲጨምር ኮርቲዞል ሆርሞን እንዲጨምር እንዲሁም ደግሞ የእንቅልፍ ስርዓታችን እንዲዛባ፣ ጭንቀት እንዲኖርብን፣ ክብደታችን እንዲጨምር እንዲሁም ደግሞ ወንዶች ከሆናችሁ ደግሞ ቴስቶስትሮናችሁ እንዲወርድ፣ ኤስትሮጅን መጠን እንዲጨምር፣ ወንዳ ወንድነታችሁ እንድታጡትም የሚያደርጋችሁ ነገር ነው ማለት ነው። በተለይ ደግሞ የካሎሪ መጠናቸው ከፍ ያለ ምግቦች ለምሳሌ እንደ አይስክሬም፣ ኩኪስ፣ የተለያዩ ምግቦች ካሎሪያቸው ከፍ ያለ በምትበሉበት ሰዓት በአንድ ጊዜ ብዙ ኢነርጂ እየወሰዳችሁ ሰውነታችሁ ላይ መስራት የሚጠበቅበትን ይሰራና ከዛ በኋላ ደግሞ ወደ ስብ ወይም ደግሞ ፋት ስቶሬጅ አድርጎ እንዲያስቀምጥ ያደርገዋል ማለት ነው። እነዚህ ምግቦችን ደግሞ በምትበሉ ሰዓት ከፍተኛ የኢንሱሊን መጠን ስለሚጨምር የሰውነታችን ስብ ማቃጠል የማይችልበት ደረጃ ላይ ይደርሳል። ይሄም ደግሞ ዝም ብሎ ሰውነታችን ፋት እያስቀመጠ ፋት ስቶሬጅ እያስቀመጠ ወደ ቦርጭ ወዳልተፈለገ የክብደት መጨመር ይሄዳል ማለት ነው። አንዳንዴ ደግሞ ምን ይፈጠራል ማለት ነው? የኢንሱሊን መጠን ባለመቆጣጠር በምላሳችን ጣዕም የመቆጣጠር ወይም ደግሞ ጣዕም የመለየት አቅማችንን እናጣለን ማለት ነው። ይህም ደግሞ በሳይንሱ ፓሌት ሴንሲቲቪቲያችንን እንድናጣ ያደርገናል ማለት ነው። ስለዚህ የኢንሱሊን መጠንን መቆጣጠር፣ ስኳር ያለባቸው ምግቦች መቀነስ፣ እንዲሁም ደግሞ ካሎሪ የበዛባቸው ምግቦች በአንዴ ብዙ ካሎሪ ሊሰጧቸው የሚችሉ ምግቦችን መቆጣጠር በጣም ወሳኝ ነገር ነው ማለት ነው። ካሎሪያችን እንዴት እንቆጣጠረን ካላችሁ ደግሞ የምትበሉትን ምግብ ካሎሪ ስንት ነው እያላችሁ ኒውትሪሽናል ቫልዩ እያላችሁ ኢንተርኔት ላይ ብታዩት ወይም ደግሞ በ100 ግራም ስንት ነው ከዛ ደግሞ ምን እየበላው ነው የሚለውን ደግሞ ማጣራት በደንብ ያስፈልጋል። ምን ያህል ካሎሪ ነው የሚያስፈልገኝ ከተባለ ደግሞ ካልኩሌተር ዶትኔት ብላችሁ ሰርች በማድረግ ስለ ካሎሪያችሁ ወይም ደግሞ ስንት ካሎሪ በቀን እንደሚያስፈልጋችሁ ስፖርት የምትሰሩ ከሆነ እንቅስቃሴ የምታረጉ ከሆነ ለይቶ የሚያስቀምጥላችሁ ዌብሳይት ነው ማለት ነው። እሱ መጠቀም ይቻላል ማለት ነው። ሁለተኛ የታሸጉና ፋስት ፉድ የሆኑ ምግቦችን ማቆም ያስፈልጋል። እነዚህ ለስላሳ መጠጦች፣ ቺፕስ፣ በርገር፣ ፒዛ የምንላቸው ነገሮች ምንድናቸው ማለት ነው? ማቆም ያለባቸው ነገሮች ናቸው። ምክንያቱም ከፍተኛ የስብ መጠን እንድትይዙ እንዲሁም ደግሞ የኢንሱሊን መጠናችሁ እንዲጨምር የሚያደርጉ ከፍተኛ የሆኑ ስባችሁ እንዲጨምር ወይም ደግሞ ቦርጫችሁ እንዲጨምር ሊያደርጉ የሚችሉ ምግቦች ናቸው ማለት። ቦርጫችሁን ደግሞ እንዲጨምር የሚያደርጉት ደግሞ እነዚህ የምግብ አይነቶች ሲምፕል ካርቦሃይድሬትን ስለሚይዙ ወደ ስብ የመከማቸት እድሉን ደግሞ ከፍ ስለሚለው ማለት ነው። በእነዚህ የምግብ አይነቶች ምትክ ኮምፕሌክስ ካርቦሃይድሬት አጃ፣
ቡናማ ሩዝ የተለያዩ ኮምፕሌክስ ካርቦሃይድሬት የሚባሉትን መጠቀም ማለትም አንድ ከበላችሁት በኋላ ለረጅም ጊዜ በመፈጨት የሚቆይ ምግብን መጠቀም አንደኛ የረሃብ ስሜት እንዳይሰማችሁ ያደርጋል። ሁለተኛ ደግሞ ቶሎ ስብ የማከማቸት እድላችሁ በጣም ዝቅተኛ ነው የሚሆነው ማለት ነው። ኦልሞስት ወደ 0 የሚጠጋ ቻንስ ነው የሚኖራችሁ ማለት ነው። ኮምፕሌክስ ካርቦሃይድሬት የተመገባችሁ ስብ የማከማቸት እድላችሁ ዝቅ ይላል ማለት ነው። ሶስተኛው ደግሞ ፋይበር ያለባቸው ምግቦች መጨመር ነው። የፋይበር መጠን ያላቸው ምግቦች መጨመር ለምን ይጠቅማል ከተባለ አንደኛ ብዙ ፋይበር ያለው ምግብ የረሃብ ስሜትን በጣም ያስቀራል። ሁለተኛ ደግሞ ብዙ ፋይበር አለው ማለት ትንሽ ካሎሪ መጠን ነው የሚኖረው። ትንሽ ካሎሪ መጠን አለው ማለት ደግሞ ብዙ ፋይበር ያለበትን ምግብ በላችሁ ማለት የጠገባችሁ ይመስላችኋል። ነገር ግን ደግሞ ትንሽ የካሎሪ መጠን እንዲሁም ደግሞ ለረጅም ሰዓት ብዙ ምግብ ከመብላት የሚገደባችሁ ወይም ደግሞ የሚጠብቃችሁ የኒውትሪየንት ወይም ደግሞ የንጥረ ነገር አይነት ነው። ስለዚህ ፋይበር የበዛባቸው ምግቦች መመገብ ለጤናችሁም እንዲሁም ደግሞ ለክብደት ለመቀነስ በምታደርጉበት ሂደት ላይ የሚጠቅማችሁ ነገር ነው ማለት ነው። ወይም ደግሞ ቦርጭ ለመቀነስ በምታደርጉበት ሂደት ላይ የሚጠቅማችሁ ነገር ነው ማለት ነው። አራተኛው ደግሞ በቀን ውስጥ ቢያንስ 2 ሊትር ውሃ ለመጠጣት መሞከር አለባችሁ። ቦርጭ ስብ ያለባችሁ ሰዎች፣ ውፍረት ያስቸገራችሁ ሰዎች ውሃ መጠጣት በጣም አስፈላጊ ነገር ነው። ምክንያቱም ውሃ በምንጠጣበት ሰዓት ሜታቦሊዝማችን እንዲፈጠን፣ የምግብ መፍጨት ስርዓታችን እንዲፈጠን እንዲቀላጠፍ ያደርጋል። ይሄም ደግሞ ምን ያደርጋል መሰላችሁ? ስብ የማከማቸት እድላችሁ በጣም እየቀነሰ ነው የሚመጣው። አይታችሁ ከሆነ ስፖርተኞች እንደዚህ ቦዲ ቢልደር የሚባሉ አይነት ሰዎች ላይ ምን አይነት ነገር ይታያል መሰላችሁ? ብዙ ውሃ ነው የሚጠጡት፣ ከ3 ሊትር ከ4 ሊትር በላይ የሚጠጡት። ይሄም ደግሞ ምግብ ከበሉ በኋላ የበሉትን ምግብ ቶሎ ሰውነታቸው መጠቀም እንዲችል። ውሃ ካለ ምን ይፈጠራል መሰላችሁ? ሰውነታችን የሚመገበው ምግብ ወደ ሰውነታችን የደም ሴሎች ወደ ደም ዝውውራችን በማስገባት ቶሎ ጥቅም ላይ እንዲውል ማድረግ ይችላል። ስብ የማከማቸት እድላችሁ በጣም ዝቅተኛ ነው የሚሆነው። ጡንቻ የመጨመር እድላችሁ ደግሞ ከፍ ይላል ማለት ነው። ስለዚህ ውሃ መጠጣት በጣም አስፈላጊ ነገር ነው። ለስራችሁም እንዲሁም ደግሞ ለጤናችሁም ሲባል በጣም አስፈላጊ ነገር ውሃ መጠጣት አትርሱ። አምስተኛው ደግሞ የፕሮቲን መጠን በከፍተኛ ሁኔታ መጨመር ነው። ፕሮቲንን መጨመር ለምን ይጠቅማል ከተባለ ፕሮቲን ጨመረ ማለት ምን ያስፈልገዋል መሰላችሁ? ፕሮቲን ለመፈጨት ከፍተኛ ኃይል ይፈልጋል። በዚህ ምክንያት ሰውነታችን ስብ ወይም ደግሞ ኢነርጂ እያባከነ ይመጣል። ኢነርጂ ባከነ ማለት ደግሞ ስብ የሚቀመጥበት ፋት የሚቀመጥበት እድል አይኖርም ማለት ነው። ስለዚህ አንደኛ ፕሮቲን ስትበሉ ጡንቻ መጠናችሁ እየጨመረ፣ ጥንካሬያችሁ እየጨመረ፣ የስብ መጠናችሁ እየቀነሰ ይመጣል። ሁለተኛ ምን ታገኛላችሁ ማለት ነው? ፕሮቲን ያላቸው ምግቦች ለረጅም ሰዓት የራብ ስሜትን የመቀነስ ወይም ደግሞ የመገደብ ባህሪ ያላቸው ማለት ነው። ስለዚህ ፕሮቲን የበዛባቸው ምግቦች በምትበሉ ሰዓት አንደኛ ሰውነታችሁ በጣም ይጠነክራል፣ ለእንቅስቃሴ ለምታደርጓቸው ነገሮች የሚጠቅማችሁ ነገር ነው። ሁለተኛ ደግሞ የስብ መጠናችሁ ጨምሮ የጡንቻ መጠናችሁ በመጨመር ያማረ ሰውነት ተክለ ሰውነት ከጥንካሬ ጋር እንዲኖራችሁ የሚያግዝ ነው ማለት ነው። ስለዚህ የፕሮቲን መጠን መጨመር በጣም አስፈላጊው በአምስተኛ ደረጃ ላይ የሚቀመጥ ነው። ስድስተኛው ደግሞ ቺት ሚል ነው። ቺት ሚል ሲባል ምን ማለት ነው መሰላችሁ? አንዳንዴ ድንገታዊ መንበላችሁ ለምሳሌ ሰርግ ላይ ሊሆን ይችላል። እንዲሁም ደግሞ ያማረ ምግብ ለምሳሌ በርገር፣ ፒዛ ምናምን መብላት የምንፈልግ አይነት ሰዎች ብንሆን አትብሉ አይባልም አይደለ? ክብደት እየቀነስን በምንመጣበት ጊዜ ቦርጭ እየጠፋን በምንሄድበት ጊዜ አትብሉ የሚባል ነገር የለም። ምክንያቱም አትብሉ ቢባል እንኳን ሄደን መብላታችን ወይም ደግሞ ከረጅም ጊዜ በኋላ ሄደን ከዛ ደግሞ አከታተልን በርገርና ፒዛ ሳምንቱን ሙሉ ብንበላ ወደዛ ወደ ነበርንበት ልንመለስ ስለምንችል ምን እናደርጋለን ማለት ነው? የምንበላበትን ቺት ሚል የሚባለውን በርገር፣ ፒዛ የምትፈልጉትን ድግስም ላይ የሚችላል ስጋ ከፍ ያሉ ካሎሪ ያላቸውን የስብ መጠን ያላቸውን ነገሮች በምትበሉበት ሰዓት ካልቻላችሁ በሳምንት አንዴ እንዲሁም ደግሞ ምን ታደርጋላችሁ ማለት ነው? በ15 ቀን ልዩነት በማድረግ ቺት ሚላችሁን በዚህ ማኔጅ ማድረግ ትችላላችሁ ማለት ነው። ሌላው ግን ስትሪክት ዳይት ላይ ወይም ደግሞ በቃ ካሎሪያችሁ ተጠንቶ የምትበሉት ነገር ታውቆ የአንድ ወር ከሆነ የአንድ ወር፣ የሁለት ወር ከሆነ የሁለት ወር ዳይት ፕላን ተዘጋጅቶላችሁ በዛ መሰረት ትሄዳላችሁ። ግን በመሃል ደግሞ ያማራችሁ ምግብ የምትበሉበት ቻንስ ይኖራል ማለት ነው። ሰባተኛው ደግሞ የአልኮል መጠጦችን የምትጠጡ ከሆነ ብታቆሙት የተሻለ ነው። በቃ አቆሙት የሚባለው ደረጃ ላይ ነው እዚህ ላይ የምደርሰው። ምክንያቱም አልኮል ምንላቸው እንደዚህ ቢራ፣ ወይን፣ ተኪላ፣ ቦድካ ምንላቸው ከባባድ መጠጦች ከፍተኛ የሆነ ስብ የመጨመር እድል አላቸው። ከፍተኛ ካሎሪን በውስጣቸው ስለሚገኝ ማለት ነው። ሁለተኛ ደግሞ እነዚህ የአልኮል መጠጦች ወደ ሰውነታችን በሚገቡበት ሰዓት ጉበት ላይ ከፍተኛ የሆነ ጫና ይፈጥራሉ። ይሄም ደግሞ ጉበት ስብ የማቅለጥ ስራውን ትቶ ሰውነታችን ስብ የማቅለጥ ስራውን ትቶ አልኮሉን በማስተናገድ ላይ ጊዜ ያጠፋል ማለት ነው። ስለዚህ ስብ የማቃጠል እድላችሁን ስለምታጠፉት ስለምታባክኑት
እነዚህ የአልኮል መጠጦች ላይ ማቆም አይነት መንገድን ብትከተሉ አሪፍ ነው ማለት ነው። ስምንተኛው ክብደት ማንሳት ወይም ደግሞ ሬዚስታንስ ትሬኒንግ የሚባለው ነገር ማድረግ ወይም ደግሞ መስራት አለባችሁ። ምክንያቱም ክብደት በምትሰሩበት ሰዓት ምን ይፈጠራል መሰላችሁ? አንደኛ ሰውነታችን ሁለት ፌዞች ላይ ይሆናል። ምን አይነት ፌዞች ላይ? አንደኛ ጡንቻ የመጨመር ፌዝ ላይ ይሆናል። ሁለተኛ ደግሞ ስብ የመቀነስ ፌዝ ላይ። ሁለቱንም በአንድ ጊዜ የሚከናወንበት የስፖርት አይነት ክብደት ማንሳት ወይም ደግሞ ሬዚስታንስ ትሬኒንግ የምንለውን ማድረግ ይጠበቅባቸዋል ማለት ነው። ብዙዎች ምን ይሏቸዋል መሰላችሁ? በምግብ በእቅድ ብቻ ሰውነታችሁን ቀንሱ ይላችኋል። ይሄም ልክ ነው። በምግብ ሰውነት አይቀነስም አይደለም፣ ክብደትም ይቀነሳል። ነገር ግን በምግብ ክብደት ስትቀንሱ ምንድነው የሚፈጠረው? አንደኛ በቂ የሆነ የጡንቻ መጠናችሁን ላታገኙ ትችላላችሁ፣ ደከም ትላላችሁ ማለት ነው። ከነበራችሁበት የጥንካሬ የአቅም ደረጃ እየወረዳችሁ ነው የምትመጡት። ሁለተኛ ደግሞ ስብን ብትቀንሱ ጤናማ ላይሆን ይችላል። የምትቀንሱበት መንገድ በፍጥነት ከሆነ የምትቀንሱበትን መንገድ እየጨመራችሁት በመጣችሁ ቁጥር ለተለያዩ በሽታዎች ልትጋለጡ ትችላላችሁ። አንደኛው ሪስክ እሱ ነው። ሁለተኛው ደግሞ ጡንቻ እየጨመራችሁ አትሄዱም። ጡንቻ እየጨመራችሁ ወይም ደግሞ ያላችሁ ነገር ሜንቴን እያደረጋችሁ ካልሄዳችሁ፣ የጡንቻ መጠናችሁ ሜንቴን እያደረጋችሁ ካልሄዳችሁ ደግሞ እየደከማችሁ ጥንካሬ ብርታት የሚባለው ነገር እያጣችሁ ትሄዳላችሁ ማለት ነው። የጡንቻ ሳይዝ የመጨመር ብቻ ጉዳይ አይደለም። የጥንካሬ ነገሮችን የማድረግ ብቃታችሁ እየቀነሰ ይመጣል። ፐርፎርማንሳችሁ እየቀነሰ ይመጣል ማለት ነው። ይሄን ደግሞ ማንም የሚፈልግ ሰው የለም። ስለዚህ ምግብ ማስተካከል በጣም አሪፍ ነገር የሚመከር ነገር ነው። ነገር ግን ደግሞ ክብደት ማንሳት መጨመር ግዴታ ነው። ዘጠነኛው ደግሞ በቂ እንቅልፍ ማግኘት ነው። እንቅልፍ በተለይ በጣም ወሳኝ ነገር ነው። እንደምታስቡት እንቅልፍ ሰው ሲተኛ ክብደት ይጨምራሉ ብሎ ያስባል። ነገር ግን እንደሱ አይነት እንቅልፍ ሳይሆን በቂ እንቅልፍ ኳሊቲ ስሊፕ የሚባል አለ። ለ8 ሰዓት በጣም አሪፍ የሚባል እንቅልፍ ዲፕ ስሊፕ መተኙ ከሆነ አንደኛ የሆርሞናችሁ ጤናማ ሆርሞን እንዲመረት ያደርጋል ማለት ነው። ሁለተኛ ደግሞ ኮርቲሶል የሚባለው ጭንቀት ስብን የሚያከማቸው ሆርሞን በጣም እየቀነሰ ከሰውነታችሁ ይመጣል። በዚህም ደግሞ ክብደታችሁ ይቀንሳል፣ ቦርጫችሁም ደግሞ እየቀነሰ ይመጣል ማለት ነው። ሌላም ደግሞ ጥቅሙ ምንድነው? በቂ እንቅልፍ ስትተኙ ጤናማ ነው የምትሆኑት። በስራችሁ በምታደርጉት ነገር ላይ ጤናኛ ሆናችሁ የፈለጋችሁትን ነገር አድርጋችሁ በሰላም ወደ ቤታችሁ ደግሞ ተመልሳችሁ የምትገቡበት እድል ይኖራል ማለት ነው። ስለዚህ ዘጠነኛ በቂ እንቅልፍ መተኛት፣ 8 ሰዓት ዲፕ ስሊፕ ብትተኙ የተሻለ ለውጥ ማምጣት ይቻላል። አስረኛው ደግሞ HIIT የሚባለው ደግሞ ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ የሚባለው ነው። ደግሞ በአጭር ጊዜ ውስጥ ከበድ ያለ እንቅስቃሴ ማድረግ የሚባለውን አይነት እንቅስቃሴ መጠቀም አለባችሁ። ብዙዎቻችሁ ለረጅም ጊዜ ለረጅም ሰዓት እንቅስቃሴ ታደርጋላችሁ። ያ ልክ አይደለም። እንደዛ ከምታደርጉ ይልቅ በአጭር ሰከንድ ከበድ ያለ ነገር መስራት የተሻለ ለውጥ እንድታመጡ ያደርጋችኋል። ለምሳሌ 40 ደቂቃ ሙሉ ረጅም ሰዓት ወክ ከማድረግ የሆነች ደቂቃ ወስዳችሁ ስፕሪንት ብታደርጉ የሽምጠጣ ሩጫ ወይም ደግሞ በፍጥነት አንድ ቦታ ላይ 100 ሜትር አሁን ለምሳሌ እና ዩዜን ቦልት የሚሮጡት አይነት ሩጫ አጭር ርቀት ሩጫ አይነት መንገዶችን ብትከተሉ ምን ታደርጋላችሁ ማለት ነው። ይሄ ሃይ ኢንተንሲቲ ኢንተርቫል ትሬኒንግ ይባላል። ማለትም በአጭር ጊዜ ውስጥ የሚደረግ ከፍተኛ ጫና ያለው እንቅስቃሴ በምታደርጉበት ሰዓት ስብ የማቅለጥ እድላችሁ ወይም ደግሞ የጡንቻ የመጨመር እድላችሁ ከፍ እያለ ይመጣል ማለት ነው። ስለዚህ ሃይ ኢንቴንሲቲ ኢንተርቫል ትሬኒንግን መጠቀም ይጠበቅባችኋል። 11ኛው ደግሞ ፈጣንና ጠንካራ እንቅስቃሴዎችን መምረጥ ነው። ማለትም ለሰውነታችን የስብ መጠን መቀነስ ወይም ደግሞ የጡንቻ መጠናችንን እንድንጨምር ካልጨመርንም ደግሞ ሜንቴን እያደረግን እንድንሄድ። አንዳንዴ የጡንቻ መጠናችንን ላናየው እንችላለን። ማለትም በመስታወት ላይ ስናየው ምንም እኮ ለውጥ የለኝም ብላችሁ ታስቡ ትችላላችሁ። ነገር ግን ከሰውነታችሁ በስተጀርባ በረጅም ጊዜ ነው የጡንቻ የመምጣት ሂደቱ ወይም ደግሞ የመታየት እድሉ የሚመጣው። ስለዚህ እናንተ ሳታዩት ነገር ግን የጡንቻ መጠናችሁ እየጨመረ የስብ መጠናችሁ ደግሞ እየቀነሰ ሊሆን ይችላል። ስለዚህ ሁልጊዜ ኮንሲስተንት መሆናችሁን አንደኛ አትርሱ። ሁለተኛ ደግሞ ጠንካራና ፈጣን እንቅስቃሴዎችን መምረጥ ሲባል በቃ የተለዩ የተመረጡ ለስብ መጠን መቀነስ የሚረዱ እንቅስቃሴዎችን መምረጥ ነው የሚጠበቅባችሁ ማለት ነው። በቤታችሁ ወይም ደግሞ በየትኛውም ቦታ ልትሰሩት የሚችሉ 4 ምርጥ እንቅስቃሴ የምላቸውን ደግሞ ልንገራችሁ። በርቤ፣ ጃምፕ ስኳት፣ ጃምፕ ጃክ እንዲሁም ደግሞ ገመድ መዝለል እንቅስቃሴዎችን ብትሰሩ የተሻለ ለውጥ ማምጣት ይችላል። 12ኛው ደግሞ ኢንተርሚተንት ፋስቲንግ የሚባለውን መንገድ ብዙዎቻችሁ ትጠቀሙ ትችላላችሁ። ነገር ግን ትክክለኛው እና አሪፍ የሚባለው የኢንተርሚተንት ፋስቲንግ መንገድ የትኛው ነው ማለት ነው? 16-8 የሚባለው ነው። ይሄ ማለት 16 ሰዓት ጾማላችሁ፣ ከዛ በኋላ ደግሞ 8 ሰዓት ጤናማ የሆነ ምግብ ትበላላችሁ ማለት ነው። ይሄም ደግሞ የኢንሱሊን መጠን በመቀነስ የግሮዝ ሆርሞናችሁ እንዲጨምር ስብ የተሻለ እንድታቃጥሉ የሚረዳችሁ ነው ማለት ነው።
ነገር ግን ይሄንን ሁሉ ጊዜ ታደርጉታላችሁ ማለት ሳይሆን በሳምንት ውስጥ የሆነ ሰዓት ላይ የሆነ ጊዜ ላይ አንድ ቀን ወይም ደግሞ 2 ቀን ሊሆን ይችላል እንደዚህ አይነት መንገዶችን መከተል ጤናችሁ እንዲመለስ ግሮዝ ሆርሞናችሁ እድገት ሆርሞናችሁ እንዲመነጭ ቴስቶስትሮናችሁ እንዲጨምር እንዲሁም ደግሞ ኢንሱሊን መጠናችሁ እንዲቀንስ የስብ መጠናችሁ እንዲቀንስ ያግዛችሁ ስለሚችል ይሄንን መንገድ መከተል አሪፉ ነገር ነው። 13ኛ ትክክለኛ ፖስቸር ወይም ደግሞ ትክክለኛ ቁመና ሊኖራችሁ ይገባል። አብዛኞቻችን በኮምፒውተር እንዲሁም ደግሞ ዝቅ ብለን በመንሰራቸው ቁጭ ብለን በመንሰራቸው ስራዎች ትከሻችን የመታጠፍ ነገር አለው። ምክንያቱም ሁሉ ጊዜ ስንሰራ ወደፊት ነው አይደል የምናደርገው። ስለዚህ ትከሻችን ራውንድ የመሆን ቻንስ አለው። እንዲሁም ደግሞ ወገባችን ላይ ይሄ ፔልቪክ የሚባለው የዳሌ መታጠፍ የሚባለው ከወገባችን በታች ያለውን በመናይበት ጊዜ እንደዚህ ነገሮች ሊፈጠሩ ይችላሉ። ይሄም ደግሞ ምን ያደርጋል ከተባለ ትንሽ የሆነ የፖስቸር አለመስተካከል ምን ይመጣል ማለት ነው ትልቅ ቦርጭ እንዳላችሁ እንዲኖራችሁ ወይም ደግሞ በከፍተኛ ሁኔታ ያለው ቦርጩ ለራሱ እንዲበዛና እንዲከማች የማድረግ እድላችሁ ከፍተኛ ነው ማለት። ሁለተኛ ደግሞ ምን ትጎዳላችሁ ማለት ነው በፖስቸር ምክንያት ወይም ደግሞ ቦርጫችሁ በከበዳችሁ ቁጥር ምን ይሆናል ማለት ነው የጀርባ ህመም ይሄ የታችኛው የጀርባ ህመም በተለይ በጣም የሚያሰቃያችሁ ይሆናል ማለት ነው። ስለዚህ ፖስቸራችሁን ማስተካከላችሁን አትርሱ። እንዲሁም ደግሞ ፖስቸር ሊያስተካክሉ የሚችሉ እንቅስቃሴዎችን ቢያንስ በቀን 1 ወይም ደግሞ 2 እንቅስቃሴ መርጣችሁ ከዛም በላይ ትችላላችሁ እስከ 5 ድረስ እንቅስቃሴ መርጣችሁ መስራት ይጠበቅባችኋል ማለት ነው። ስለ ፖስቸሩ ወይም ደግሞ ቁመናን ለማስተካከል የምትፈልጉ አይነት ሰዎች ከሆናችሁ እኔ 2 አይነት ቻሌንጆችን አዘጋጅቻለሁ። በ90 ቀን እንዲሁም በ180 ቀን በየያዘጋጇቸው ቻሌንጆች አሉ ማለት ነው ፖስቸር ለማስተካከል እንዲሁም ደግሞ የቁመታችሁን ደረጃ መጨረሻ ላይ ለማድረስ ያዘጋጅቻለሁ ማለት ነው። በ90 ቀን ላይ ብዙ ሰዎች ተለውጠዋል። በ180 ቀን ላይ ደግሞ አሁን የተጀመረ ስለሆነ ከዚህ በኋላ ያለው ለውጥ ደግሞ በቲክቶክ ፔጅ ላይ የማሳያችሁ ይሆናል ማለት ነው። ስለዚህ እነዚህ ነገሮች ማስተካከል የምትፈልጉ ከሆነ የፖስቸሩን ፕሮግራም ፈልጋለሁ ከነ መጽሐፉ ካላችሁ በዚህ ቴሌግራም ጀርኔ አናግሩኝና ይሄንን ፕሮግራም በመቀላቀል መጀመር ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቦርጭን ለመቀነስ ቦርጭን ለማጥፋት መከተል ያለባችሁ መንገድ 13 መንገዶች ይሄንን ይመስላሉ ማለት ነው። ስለ ዳይት ፕላን ይሁን ደግሞ የምግብ እቅድ እንዴት እናውጣ የሚለውን ደግሞ እንድሰራላችሁ የምትፈልጉ አይነት ከሆነ ምን ታደርጋላችሁ ማለት ነው ኮሜንት ላይ ቦርጭን ለማጥፋት የምግብ እቅድ ስራልን እንዴት እናውጣ የሚለውን ደግሞ በቪዲዮ መልክ አድርጌ የምሰራላችሁ ይሆናል ማለት ነው። በሌላ ቪዲዮ በሌላ ሐሳብ እስኪመጣ ድረስ ፒስ አውት።